ውድ ቤተሰብ እንዴት ናችሁ? ያው ብሩኬ ስላለበት ሁኔታ በጣም ብዙ ሰው ተጨንቋል። ትናንት ያየነው ነገር በጣም የሚያስጨንቅ ነበረ። በዛ መልኩ እሱን ማየታችን በጣም ከብዶናል። ያው እንዳያችሁት እንግዲህ በዚህ ወር ውስጥ ሁለቱም ሆስፒታል ገብተዋል። ያ ነገር ደግሞ በጣም ለሚወዳቸው ለሚያከብራቸው ተመልካች በጣም ልብ የሚሰብር ነገር ነውና አሁንም ቢሆን ያለበት ሁኔታ በጣም አስጨንቋቸዋል። ነገር ግን ያው ሰዓታቸው ሲደርስ አዲስ ነገር ይለቃሉ ብለን እናስባለን። ምክንያቱም ተመልካች እንደሚጨነቅ ያውቃሉ። ያለበትን ሁኔታ ያሳውቁናል። ሲሆን እግዚአብሔር በሰላም በጤና ተሽሎት ወደ ቤቱ ተመልሶ ሊሆን ይችላል። ካልሆነ ደግሞ እንግዲህ ያለውን ሁኔታ በትዕግስት መጠበቅ አለባችሁ። አትጨናነቁ። እግዚአብሔር ያውቃል። በጸሎታችሁ አስቡት። ዋናው በጸሎት ማሰብ ነው። በጸሎት ከጎኑ ከሆናችሁ ያ ትልቅ ነገር ነው ማለት ነው እና ያው ብዙ ሰው ደግሞ ውሸት ነው ምናምን እያለ ነበረ። በውሸት ግን በዚህ ልክ ሆስፒታል ተኝቶ ግሊኮስ ተደርጎለት ኦክሲጅን ተደርጎለት እንደዚህ አይነት ነገር አያደርጉም። ምክንያቱም ይሄ በራስ ላይ ማሟረት ነው እና አብዛኞቻችሁ የሀይሚም ውሸት ነበር የእሱም ውሸት ነው እያላችሁ ነው። ግን እንደዚህ ባትፈርዱ በማታውቁት ነገር ባትሉ ጥሩ ነው ማለት ይሄ በጣም ከባድ ነገር ነው። በዚህ ልክ ራስን እንደዚህ በውሸት ማሳየት በጣም ይከብዳል። የሆነ በራስ ላይ ማማረት እንደመሆን ነው እና የምናውቀው ነገር የለም። ስለዚህ ከነሱ አንደበት ነገሮችን ካልሰማን በስተቀር ይሄ ነው ብለን ትክክለኛ ነገር ነው ብለን ባንናገር ጥሩ ነው ብዬ ነው የማስበው። ለማንኛውም ሁላችሁም በጸሎት አስቡት። በቃ በጸሎት ማሰብ ነው ትልቁ ነገር ማለት ነው እና ያው በዚህ ወር ውስጥ ታውቃላችሁ ሁለቱም የነበሩበት ሁኔታ ያሳለፉት ነገር ቀላል አይደለም። እውነት ለመናገር ውሸት ነው የሚያስብልም ነገር ያለ አይመስለኝም። ከባድ ጭንቀት ውስጥ እንዳለ እንዲሁ ራሱ ይታይ ነበረ። ከባድ ስትረስ ውስጥ ነው፣ ከባድ ጭንቀት ውስጥ ነው ስንል ነበር እኛ ራሱ። ግን ያው ሁለቱም ከባድ ሁኔታ እያሳለፉ ስለሆነ አንዱን መረዳት ስለከበደ እንጂ ያሉበት ሁኔታ ከባድ ነው ሁለቱም እያለናችሁ ነበረ። የተለያየ ቪዲዮ ላይ እንግዲህ ያለበት ሁኔታ ልክ እንዳልሆነ እየተናገረን ነበረ። ከባድ ጭንቀት ላይ ነው። እንዲሁም ጓደኛው እናንተ የምታዩት እዚህ የተለቀቀችውን ቪዲዮ ብቻ ነው። ከዛ ውጭ ያለበትን ሁኔታ ምን እያሳለፈ እንደሆነ በምን ውስጥ እንደሆነ ምንም የምታውቁት ነገር የለም። ከባድ ሁኔታ ውስጥ ነው እያልኩ ደጋግሜ ነግሬያቸዋለሁ። ይሄ እንዳይፈጠር ነበረ ስጥር የነበረው ይሄ እንዳይፈጠር ነበረ ተረጂው እያለን የነበረውና ከባድ ሁኔታ እያሳለፈ ነበረ ብሎ እንግዲህ ጓደኛውም ተናግሯል እንዳያችሁት። በእርግጥ ጓደኛውም ቢያናድደንም ያለበትን ሁኔታ ግን ሲናገር ነበረ። እናም እንደዚህ ለመሆኑም ጓደኞቹ ናቸው ብዬ ነው የማስበው። ምክንያቱም ለምሳሌ በቀደም የተዘጋጀው ፕሮግራም ባይዘጋጅ ቀድመው ሲያውቁ ያን ነገር መከንሰልና ጥለው መውጣት ይችሉ ነበረ። ምናልባት እንግዲህ የዛን ቀን ነው ወደቀ ታመመ የተባለውና ለዛም ምክንያቱ ጓደኞቹ ናቸው። ገብቷቸዋል። ያን ነገር ማቋረጥ ይችሉ ነበር። ከዛ ነገር እንዳይመጣ ማድረግ ይችሉ ነበረ። ፎቶ አንስተው መላክ ይችሉ ነበረ። ማን እንዳለ ብዙ ነገር ማድረግ ይችሉ ነበረ። መቼም በዚህ ውስጥ ሀይሚ የሌለችበት ቦታ ላይ ለዛውም ከሷ ጋር አብሮ የለፋበትን ነገር ደስተኛ ሆኖ ያከብራል ማለት ዘበት ነው። ለእነሱም ግልጽ ነው። እንዴት ነው እሱ የሚደሰተው? ትናንት ፍቅረኛው ናቶ ዛሬ የሆነ ሰው የሆነ አካል ያለፋበት ቦታ ላይ መጥቶ አብሮት ሲያከብር ደስተኛ ይሆናል ብሎ ማሰብ ይሄ በጣም በቃ እኔ እንጃ አላቅም። የሆነ በቃ የጻን ልጅ አስተሳሰብ ነውና ለመውደቁም ለመታመሙም ሆስፒታል ለመግባቱም ለሁሉም ነገር ተጠያቂዎቹ ጓደኞቹ ናቸው፣ ከሀይሚ ይልቅ ማለት ነው። ራሳችሁን ተጠያቂ አድርጉ። አንቺ ስላልተረዳሹ ነው ብትረጁ ኑሮ ምናምን አትበሉ። ገብቷቸዋል። እናንተ ለምን አልተረዳችሁትም ነበር ታዲያ? ያለበትን ሁኔታ እያያችሁ እንደዚህ አይነት ነገር ውስጥ መውሰዳችሁ በእንደዚህ አይነት ሁኔታ ውስጥ ሆኖ ደስተኛ ይሆናል ብላችሁ እንደዛ ማድረጋችሁ የራሳችሁ ጥፋት ነው። የራሳችሁ ጓደኞቹ ማለት ነው እና በቃ ልጁ ብቻውን መሆን እንኳን አልቻለም። ብቻውን እረፍት ማድረግ እንኳን አልቻለም። ቀላል አይደለም። እዚህ ጋር 2 ዓመት አብረው የነበረችውን የሚወዳትን ልጅ ነው እንግዲህ ያጣው። በዛ ስሜት ውስጥ ሆኖ ቢያንስ እንኳን ብቻውን እንዲያርፍ ለራሱ የጥሞና ጊዜ እንዲወስድ እንኳን እድል አልሰጣችሁትም። ከችግር ላይ ችግር ሆናችሁ ነው ሆስፒታል እንዲገባ ያደረጋችሁት። አሁን ልጅቷንም የባሰ ልታስጨንቋት ነው። ሌላ ጭንቀት ውስጥ ነው የምትገባው። እሱ እንደዛ ሆኖ ስታየው ምን እንደተሰማት ውስጧን ምን ያክል እንዳዘነ እሷና እሷ ነች የምታውቀው። እና እዛ ላይ ደግሞ ያቺ ተንከሲስ ጨምራ እንደዛ ስትጮህባት ነይ ውጭ ነይ በቃ እየደጋገመች አልፈልግም ብለሻል፣ በቃ ውጭለት፣ ዞር በይለት፣ ሲነቃ አንቺን ሲያይ ይናደዳል፣ የባሰ ይታመማል እያለች እያሳመመቻት ነበረ፣ የበለጠ ማለት ነው ከህመም ላይ ህመም። ስለዚህ እናንተ ጓደኞቹ ተጠንቀቁ። በቃ ስርዓት ይኑራችሁ፣ አታባሏቸው ልጆቹንም ማለት ነው።
በቃ ልጅቷን ማስወጣት። ፍፄ ራስህ በጣም ምን እንጃ ምን አይነት ጭንቅላት ላይ እንደሆንክ እኔ አላውቅም። ልጅቷ እያለች ሀይሜን መጥራት አልነበረብም ወይ ደግሞ ልጅቷን አስወጥተህ በቃ ሂጅ ልብስሽን ቀይሪ እንደዚህ ምናምን ሆነሽ እዚህ መቀመጥ የለብሽም ብለህ አስወጥተህ ነበረ ሀይሜን መጥራት የነበረብህ። እሱን ትጠይቅ፣ ስለ እሱ ትጨነቅ፣ ወይስ ከእሷ ጋር ውጭ አትውጭ ከእሷ ጋር ትታገል? እኔ እኮ ለምንድን ነው ጭንቅላታችሁ የማይሰራው? ወይስ ህዝቡ ላይ ነው እየተጫወታችሁ ያላችሁት? መቼም ይሄን ማሰባቀቱ አይደለም። እዛ ጋር ተበጣብጠው ሂደው አሁን ደግሞ እዚህ ጋር ስታገኛት ሰላም ብላት ቁጭ ትላለች ወይ ደግሞ ደስተኛ ትሆናለች ብላችሁ አታስቡም አይደለ? ሲበጣበጡ ስታዩ በቃ ደስ ይላችኋል መሰለኝ፣ ያዝናናችኋል መሰለኝ። አትጥራት፣ በቃ እዩ ባለችበት ቦታ ሀይሚን አትጥራት። ፍፄ ልጅቷን ችግር ውስጥ እንዳታስገባት። በቃ ተው፣ እረፍ። መጥራትም ካለብህ ያችኛዋን አስወጥተህ ነው መጥራት ያለብህ። እዩ ባለችበት ቦታ ሀይሚን አትጥራት፣ ብሩክን አትጥራው። በቃ ይበቃሃል። አንተ ነህ ለዚህ ሁሉ ነገር ያደረስካቸው። ሲጀመር በቀደም ፕሮግራሙን ማስቋም